የኪዳነ ምሕረት ተአምር ዛሬም ክቡራን ተመልካቾቻችን የአባታችን አይኑ በርቷል። ይኸው ልጇ ዝም በሉ አንድ ጊዜ ልጅቱ ይኸው ምስክርነቷን ትሰጣለች። አሁን ሁላችንም እንስማት እስኪ። እንዴት ነበረ እህታችን? እንዴት ነበረ? እስኪ ንገሪኝ። 13 አመቱ ነው አይኑ ማያየው። እሺ ያው አይኑ ማየት ሲሳነው የአይን ጸጉር ነው ተብሎ ሕክምና ወስጄው ነበረ። እሺ ዝም በሉ። ከወሰድኩት በኋላ ባህር ዳር ድረስ ወስጄዋለሁ። የአይኑ ብሌን ተጎድቷል። ለጊዜው ተፈለግሽ ዝም ብሎ ለይስሙላ ይገጠምለት ግን ማየት አይችሉም ብለው ሲሉኝ ተስፋ ቆርጬ ተቀመጥኩ። ከአንድ ወር በፊት ግን ባለቤቴ የስውሯ ማርያም ሄዶ ስለነበረ የስውሯ ማርያም እምነትና ቅቤ እምነቷንና ጸበሉን አምጠን ቀብተነዋል። እሺ ብራንዲ ነው ያለ ነው። ድምጽሽ ሞቃርጆሽ። እሺ አሁን ግን ጧት መጣን። ወንድሜ ይዞት መጣ። እሺ ጧት ይዘነው ገባነ። በአልጋ ይዘን ገባነ። ከዛ በመስቀሉ በመጽሐፉ ታሸ። ምንም ነገር የለም። ዝም ብለን ወደ ቤታችን ተመለስን። እሺ ከቤታችን ተመልሰን ግን ያው እግዚአብሔር ይቅር ባይ ነው ብለን ምሳ ምናምን ከበላነ በኋላ ታጠብኩኝና ሰውነቴን እመቤት ዝም ብለሽ ልጅ ይህን ሰውዬ ይዘነው እንሂድ ብለን መጣነ። እሺ መጣነና አንዱ ቄስ ማየ በመስቀሉ አሻሸልኝ። ካሻሸ በኋላ እንዴት ነው ብለን ስንለው ምንም ነገር የለም። አሁንም ወደ ሌላ ቄስ ገባው። አዛው ሁለተኛ ቄስ ሲያሻሸው የአባቴ አይን በራ። እልል በሉ እስኪ። ይኸው ኪዳነ ምሕረት እናታችን ምሕረት አምጥታልን ቆላ ድባ ከተማ ላይ እንደምትመለከቱት የአባታችን አይን በርቶልናል። እልል በሉ እስኪ አንድ ጊዜ። ይኸው እንደምትመለከቱት ታምሩን ማታምኑ ኑና ቦታው ድረስ ይኸው እንደ አባታችን ምስክርነታችሁን ስጡ። ኑ ኪዳነ ምሕረት ምሕረቷን ታሳያችኋለች። አባታችን አይኑ በርቶልናል። እልል በሉ እስኪ። ይኸው ሐኪም ቤት ዶም የሚሆን ነገር አይደለም። ኪዳነ ምሕረት በቆላ ድባ ከተማ ታይታ ይኸው ዛሬ ምሕረቷን በአባታችን ላይ ያሳይታለችና እልል በሉ እስኪ። ይኸው አባታችን ምስክርነቱን ይሰጣል። እንዴት ነው አባቴ? እስኪ የኪዳነ ምሕረትን ተአምር እንዴት አዩት? እስኪ አባታችን ትንሽ ድምጽዎትን ሞቅ ያርጉና እንግዲህ መቼም ድምጽን ጨመር አርጋ አባቴ። እርግጥ የተቀመጥኩት ብዙ ሰዓት ነው። እሺ 13 አመት ነው የተቀመጥኩት። 13 አመት አይነ ስውር ሆኖ እሺ ተቀምጬ ብል አልሆነ አለ። ጠጉር አስከተለ ተባለ። እሺ አሁን እንደገና ጎንደር እንዳለችው ልጅ ጎንደር ነው። እሺ ጎንደር ብንሄድ ምንም ተስፋ አላገኘም። አይ ይሄ ነገር ዝም ብዬ አምላክን ነገር ብዬ ወደ ቀበሌ ተጠቀምኩ። እሺ እኔ ተደብር ማለት ያቅተኝ እስኪ አንዴ ልጆች ያመጣሉ። የኑሮ ጓደኛዬ ታመጣለች። ወደ 12 አመት አልፎናልኝ። ተቆረብነ ተሰገር ወደ ጠበሎ ነው አንቺ እና ኪዳነ ምሕረት ምሕረቷን አሳይቷታለች ዛሬ። እልል በሉ እስኪ እልል በሉ። በቃ መግለጫ ለስኪ ንገረልን አባታችን ስለታምሩ። መግለጫማ የምሰጠው ታምሯን ሰምቼ ትናንት ዛሬ ጉድ በምስራቅ ደንቢያ ወረዳ በቆላ ድባ ኪዳነ ምሕረት አሁንም ታምሯ እየተሰራ ይገኛል። ጸበሏን እንግዲህ ሂጄ ለመጎብኘት አይቻለሁ። እንግዲህ የፈለቀችበትን ጸበሏን እንግዲህ ሁሉም እየዳነ እየተፈወሰ ተሸክመውበት የመጡትን አልጋቸውን እየያዙ እየሄዱ እያየነን ነበረ። በኪዳነ ምሕረት እንግዲህ በጸበሏ ተፈውሶ አልጋዋን አንጠልጥሎ የሚታይ አባታችን እንግዲህ የሚሰጠው መግለጫ ለስኪ ንገረልን አባታችን ስለታምሩ። መግለጫማ የምሰጠው ታምሯን ሰምቼ ትናንት ዛሬ መጥቼ ባልጋ ገብቼ አሁን ወጥቼ በመሄዴ በጣም ደስ ብሎኛል። ደስ ይበላችሁ። እንግዲህ የእናታችን የኪዳነ ምሕረት ታምሯ እንደቀጠለ ነው። ሁላችሁም ወደ ጸበሏ እየመጣችሁ የእናታችን ታምር በረከቷ ይድረሳችሁ እንላለን።
ግርግር